32 ዓመት ሙሉ ሳውዲ አረቢያ ላይ አሰጋጅ ሆኖ በሚሊዮን የሚቆጠር ሙስሊሞችን ከኋላ አስከትሎ ያሰገደ የነበረ ካፊር ሰው ነበር። የሚገርማችሁ ነገር 32 ዓመት ሙሉ በዚህ ሁኔታ ላይ ቆይቶ በ33ኛ ዓመቱ ነው አላህ Subhanahu Wa Ta'ala በአደባባይ ላይ ያጋለጠው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣው ቪዲዮ እንግዲህ እጅግ በጣም አነጋጋሪ የሆነ መረጃ ነው። ለ32 ዓመታት እንግዲህ ሙስሊም መስለው ሲያሰግዱ የነበረው ሰውዬ ሙስሊም እንዳልሆኑ ተረጋገጠ ይላል መረጃው። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩንም ይሆኑ እጅግ በጣም አስገራሚ የሆነ መረጃ ነው። ሌሎችም ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በቀጥታ ወደ ቪዲዮ። በአፍሪካ ዋንጫ ላይ የሚገኙ የእስልምና እምነት ተከታዮች የተለየ ነገር ሲያረጉ ተስተውሏል። ትላንትና በጁማ ቀን ሳዲዮ ማኔ የሴኔጋል ብሔራዊ ቡድን ተጫዋቾችን ሰብስቧቸው ወደ መስጊድ ነበር ያመሩት። የማሊ የቡርኪና ፋሶና የቱኒዚያ ተጫዋቾችም በአንድ መስጊድ ነበር በጁማ ቀን አብረው ሲሰግዱ የተስተዋሉት። ደጋፊዎችም እነዚህን ታላላቅ ተጫዋቾች በመስጊድ ውስጥ ካገኟቸው በኋላ ለነሱ ያላቸው ክብር መጨመሩን ነው የገለጹት። ማሻአላህ የትም ብትሆን በምንም አይነት ሁኔታ ላይ ብትሆን አላህን ፍራ ማለት ይሄ ነው። እንግዲህ የሴኔጋል ብሔራዊ ቡድን እጅግ በጣም ነው የሚያስገርሙኝ። ከአመት አመት ሁልጊዜም እንግዲህ እስልምናቸውን የሚያንጸባርቁበት መንገድ እጅግ በጣም ነው የሚያስገርሙት። የሴኔጋል ብሔራዊ ቡድን፣ የማሊ እንዲሁም የሞሮኮ ብሔራዊ ቡድን፣ የቱኒዚያ እጅግ በጣም አስገራሚ ናቸው። ጀለቢያ እየለበሱ ምናምን እነ ሳዲዮ ማኔ እንግዲህ የእውቅና ጥግ ላይ ያሉ የእግር ኳስ ተጫዋቾች ናቸው። ነገር ግን ለእስልምና ያላቸውን ቦታ በተደጋጋሚ የሚያሳዩበት መንገድ እጅግ በጣም ነው ደስ የሚልኝ። በዚህ አጋጣሚ እንግዲህ የአፍሪካ ዋንጫውን ሴኔጋል እንድትበላ እመኝላቸዋለሁ። አረ ጌታዬ ምን አርጌ ነው? አረ ጌታዬ ምን አርጌ ነው? ምን ያላረከዋለ? አጅነቢ እያየህ ሪባ እየበላ ዚና እየሰራ በቃ ሰላቱን በአደብ በወጉ አንሰግድ፣ አኽላቃችን አያምር፣ ሱና እንከተል፣ ቁርአንና ሐዲስን አናከብር፣ ለነብዩ መሐባ የለን፣ ለጀነት ጉጉት የለን፣ ለአላህ አክብሮት የለን። ሷሊሖቹ ኢና ነኻፉ ሚን ረቢና የውመን ዓቡሰን ቀምጠሪራ ሲሉ እኛ ሞት እንኳን ጀሃነም ሞት ያለብን እንኳን ሳይመስለን እየኖር ከዚህ በላይ ምን ጥፋት አለ? ለዓለሁም የርጅዑን ብሎ አስቦ አላህ የሆነች በላእ ነካ ቢያደርገህ በቃ የአላህ ረሕመት የመጨረሻው እንጂ ካሁን በኋላ ረሕመት አይመጣልኝም የሚል ተስፋ እስከምትቆርጥ ድረስ ማድረሱ ትክክል አይደለም። የሰው ልጅ ግን የተፈጥሮ ባህሪው እንደዚህ ነው። ሸር ሲያጋጥመው ብስጭት ይላል፣ ኸይር ሲያጋጥመው ደግሞ ንፉግ ይሆናል። ስለ አላህ ጀለ ጀላሉሁ ስለ ቁድራውም ስለ ረሕመቱም ስለ ስጦታውም የሚያስታውሰው ነገር የለው። ያላህ እጅግ በጣም ከሚያስገርመን ባህሪያችን ውስጥ አንዱ ይሄ ነው። የሆነች ትንሽዬ ችግር ነገር ነካ ስታረገን የአላህ እንደው ምን አርጌ ነው እኔ ምን አጥፍቼ ነው እንዲህ የምታደርግ እንላለን። በጣም የሚያስገርመኝ ምንድነው ያላደረግነው ማለት በየቀኑ እኮ ነው አላህን የምናምን ሰው በየቀኑ ማለት ነው። በየቀኑ አላህን የሚያስከፉ ብዙ ወንጀሎችን እንሰራለን። ከዛ በኋላ ትንሽ የሆነች ችግር ነገር ነካ ስታረገን ያ አላህ ምን አድርጌ ነው ልናፍር ይገባል። እንዲህ ማለት የለብንም። ከዛ ባሻገር ደግሞ የሆነ ትልቅ ስኬት ላይ ሊሆን ይችላል የሆነ የምንፈልገውን ነገር ስናገኝ ደግሞ ከነጭራሹ አላህን እንረሳዋለን። እዛ ጉዳይ ላይ አላህ እንዳደረሰን እንረሳውና በራሳችን ልፋት በራሳችን ጥረት ያገኘነው እናስመስላለን። ይሄም ደግሞ ልክ ያልሆነ ተግባር ነው። ስለዚህ በቻልነው መጠን ስናጣ እንታገስ፣ ስናገኝ ደግሞ አላህን እናመስግን። ወጣቶች አደራ ጊዜያችሁን ተጠቀሙ። ወላሂ ሰው ዛሬ ለማይረባ ነገር ሰዓታትን ይጨርሳል። እንደው ቢላህ አለይኩም አላህ እኔን ተገዙኝ ብሎ እሱን ለመገዛት ከ24 ሰዓት ምን ያህል ሰዓት ነው የጠየቀ? ወላሂ በጣም እኮ እንደሚባል 1 ሰዓት ብቻ እኮ ነው የጠየቀ። ኢሻ ለመስገድ ስንት ደቂቃ ይፈጃል? ከ10 ደቂቃ በላይ ይፈጃል። መግሪብ 10 ደቂቃ በሉት፣ ዙሁር 10 ደቂቃ፣ ሱቢ 10 ደቂቃ፣ ስንት ደቂቃ? 50 ደቂቃ። ሌሎቹ ለውን ነገር ብለን 10 ደቂቃ ብንጨምር 1 ሰዓት። አላህ ከ24 ሰዓት 1 ሰዓት ጠይቆን እቺን ጊዜ ስጡኝ ብሎ ሌላውን ሰዓት ለራሳችን በምንፈልገው ነገር እየዋለን ዛሬ ግን 1 ሰዓት አላህ ስጡን ያለን ሰዓት ስጠን ያለን ሰዓት ለሱ እንድንሰጥ የጠየቀን ሰዓት እኛ እየከበደን ነው ዛሬ አይደል? ቀድሞ መስጊድ ለመግባት ወላሂ እዚህ መቀማመጥ አልহামዱሊላህ በለው አላህ ያደለው።
አላህ ያደለው ነው ወላሂ አላህ ካላደለ መቀመጣችን በፊት ሱብሃንአላህ አዛን ከማሉ በፊት ይቀመጣል ሰው ዚክሩን ቁርአኑን ዛሬ ከኛ እየራቀ መጣ ያ አላህ ከሰጠን 24 ሰዓት ውስጥ አንድ ሰዓት ብቻ ነው አስቡት እንግዲህ የተጠየቅነው እሱም እየከበደን ነው በጣም ከባድ ነው እንግዲህ ዱንያ ዘላቂ አይደለም ትተናት የምንሄዳት ዓለም ነች ለዚህ ለዱንያ 23 ሰዓቱን እየተጠቀምን ለአኺራችን ግን አንድ ሰዓት መስጠት እንኳን እየከበደን ነውና እዚህ ነገር ላይ በደንብ ማሰብ ይኖርብናል ትክክል አይደለም እየሰራ ነው ያለው ነገር ሰላት ላይ ቆመን ፊዚካሊ ዲስኮኔክትድ ሆነናል ከዓለም ተቋርጠናል ስልክ ቢደወልልን አናነሳም ዲስኮኔክትድ ነው አካላችን ተለይቶ ሲያበቃ የምንቀራው አያቶች لا حول ولا قوة إلا بالله عندنا نجزي من إن تكررن كون عنا قبل سجدنا مغرب هلت صوت ركع هلت ركع وش لي تكررتن تزايلن عدلم صلاتك لي تدبر لنا رجي كرنا عدلم صلاة وست يمكروا آيات وش لي تدبر لنا رجي كرنا من إن تكرر سورة استنا كقرآن جا engagement سينورن صلاة وست من الدنيا له قرآن نور له قرآن وكم يكرر سو قرآن سيكرر صلاة وست وهم دمو أنت وراس ستكرر صلاة وست يمتكررون آياتوج بتدبر يمتكرروا كونا صلاة ترجمي نورا بوهن النت قرآن ما تنات يلباتشو زيت سبسباتشوت يمجمرة the first thing قرآن يتناتشو يلباتشوت صلاة تشين نستكاكل ብዙዎቻችን ሰላት ላይ ስንሆን እንደውም ሐሳብ የሚመጣልን ሰላት ላይ ስንሆን ነው የሆነ ነገር እንዳልዘጋን ትዝ የሚለን ሰላት ላይ ስንሆን ነው በጣም ከባድ እኮ ነው ኢቭን አንዳንዱ አይዲያውላ ሐሳቡላ ይመጣልናል ይላል ሰላት ላይ ሲሆንና ይሄ በቃ ከምን የመጣ ችግር ነው ኡስታዝ ገልጾታል የምንቀራውን ቁርአን ወይንም እየተቀራ ያለውን ቁርአን በደንብ ከልብ ያለ ማዳመጥ እየተቀራ ያለው ስለምን እንደሆነ ወይንም እየቀራን ያለነው ስለምን እንደሆነ ስለማናስተውለው ነው እንደዛ ቢሆን ኖሮ ቢያንስ መረጋጋታችን ሌላ ነገር ማሰባችን አይኖርም ነበር ትልቅ ሰው እንኳን ይሄ ያለ አይደለ በሚኒስትር ደረጃ አነጋግሩ ብንባልኮ እንዴት ነው በጣም ትኩረት ሰተን ምን ብለን ነው አይደለ ያንን ሰው ልናወራ የምንችለው አላህ Subhanahu Wa Ta'ala ሰላት ላይ ስንቆም እንግዲህ አላህ Subhanahu Wa Ta'ala ነው የምናወራው ሶ በስነ ስርዓታችንን ጠብቀን ተናንሰን ምን ብለን በተመስጦ ነው አላህን ልናወራ የሚገባው አላህ እንደዚህ አይነት ባሮች ያርገን አሁን ወስዳችሁ ቪዲዮ ለመጨረሻው ቪዲዮ ነው ይሄ ቪዲዮ እንግዲህ ያነጋገረ ይገኛል ቪዲዮ እንመለከትና የራሳችን ሐሳብ አስተን እንሰጥበታለን እኔ ወላሂ ከዚህ የመማረው ነገር ቢኖር የአላህን ታጋሽነት ነው 32 ዓመት ሙሉ ሙስሊሞች በመጀመሪያ ደረጃ ይህ ቪዲዮ እጃችሁ ላይ ከደረሰ እስኪ አካውንት ትንሽ ስለተመታ በተቻላችሁ መጠን ለበርካታ ሙስሊሞች እንዲደርስ አድርጉ 32 ዓመት ሙሉ ሳውዲ አረቢያ ላይ አሰጋጅ ሆኖ በሚሊዮን የሚቆጠር ሙስሊሞችን ከኋላ አስከትሎ ያሰገደ የነበረ ካፊር ሰው ነበር የሚገርማችሁ ነገር እኔ አሁን የሱ 32 ዓመት ሙሉ ነን ሙስሊም ሆኖ ማሰገዱ ሳይሆን የገረመኝ አላህ ይህንን ያወቀ ወላሂ ትግስቱን ይገረም 32 ዓመት ሙሉ በዚህ ሁኔታ ላይ ቆይቶ በ33ኛ ዓመቱ ነው አላህ Subhanahu Wa Ta'ala በአደባባይ ላይ ያጋለጠው የሚገርማችሁ ነገር ያ ሰው የለካ የሌላ እምነት ተከታይ ነው ማለትም የጣዖት አምላኪ ነው እና እዚህ ላይ የአላህን ታጋሽነት ተመልከቱ እኛ ብንኖር ወላሂ አንድ ቀን ሁለት ቀን ሶስት ቀን ልታገስ እንችላለን 32 ዓመት ሙሉ ግን አላህ ታገሰ ሱብሃንአላህ እስኪ ለአላህ ጥራት ይገባው ያላችሁ በኮሜንት ላይ ሁላችሁ ሙስሊሞች አጥለቅልቁት ይህ መረጃ እንግዲህ ለብዙዎቻችሁ ትምህርት ነው የሚሆነው የአላህን ታጋሽነት እዚህ ላይ በግልጽ የሚታይበት ነገር ነው አላህ አይቸኩልም በፍጹም አይቸኩልም ግን ያቺ ሰዓት ስትመጣ ማለት ነው በፍጹም አይዘገይም ማያልፍ ከወሰነ ወሰነ ጉድ አጃይብ የሆነ መረጃ ነው ይሄንን ቪዲዮ እንደተመለከትኩ ግራ ገብቶኝ ወደ ኮሜንት ውስጥ ገባው ኮሜንት ውስጥ ስገባ ከ4 ዓመት በፊት የተከሰተ ታሪክ ነው ብሎ ቪዲዮን የለቀቀው ሰውዬ ሪፕል ሲያደርግ አየሁኝና ከ4 ዓመት በፊት የተከሰተ ታሪክ ነው በጣም አስገረመኝ እውነት ለመናገር ታሪኩ እውነት ነው ወንድማችን እንደተናገረው አንደኛ የአላህ Subhanahu Wa Ta'ala ታጋሽነት እጅግ በጣም አስገራሚ ነው ሁለተኛ ሰውየው ለምን እንደዛ ማድረግ እንደፈለጉም በጣም ነው ጥያቄ ሆነብኝና አጃኢብ ነው አንዳንዴ አላህ Subhanahu Wa Ta'ala ነገሮችን ካላገራልን ምንም በዛው ነው ጠመን የምንቀረው ምክንያቱም እንግዲህ አስቡት ለ32 ዓመት ከመስጂድ የማይጠፉ ከሆነ እስልምናን እንደው ሂዳያን አለመወፈቃቸው ራሱ የሚገርም ነው
የሌላ እምነት ተከታይ። በእርግጥ እንደዚህ አይነት ሰው አላማ ኖሮት ነው ወደ እንደዚህ አይነት ጉዳይ የሚመጣው ለመስለም ምናምን ሳይሆን በቃ የራሱን አላማ ለማሳካት ነው የሚመጣውና ብቻ በጣም ያስገረመኝ መረጃ ስለሆነ አላህ ሱብሓነሁ ወተዓላ ታጋሽ የሆነ ጌታ ነው። ሲይዝም ደግሞ ያው ሸዲዱን ኢቃብ ነው። በጣም አያያዙ ከባድ ነው። አላህ ይጠብቀን፣ መጨረሻችንን ያሳምረው። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወረሕመቱላህ ወበረካቱ።